አባባ አስደንጋጭ ውሳኔ ወሰነ። ካሊብን ትሁቴን ስላባረረ ከዛ ቤት እንዲወጣም አደረገው። ካልሆነ ግን ከዚህ ቤት እኔ እወጣላለሁ ያ ካሊብ አንተ ካልወጣህ በማለትም ከቤት አስወጣው። ቲና የያዘችው በላ አቀጣጥላ ነገሮችን ድብልቅልቁን አወጣቻቸው። የትሁቴ አፍቃሪ ትሁቴን በቢላዋ እያስፈራራ ሊወስድ ባለበት ሰዓት ትሁቴ እንግዲህ የሽንቱን መሽኒያ በቦክስ በማለት ጥሎ እንዲፈረጥጥም አድርገዋለች። በዚህን ሰዓት በጣም በሚገርም ሁኔታ ትሁቴን ይዘው ወደ ቤት ተመለሱ። አባባም ቅዘናም አንተ ወንድ ሆነህ ሰው ልታግት ትፈልጋለህ በማለትም እብስ ብሎ እንዲሄድ አደረጉ። ቤት ሲመጡ እንግዲህ ካሊብ በሚገርም ሁኔታ ቁጭ ብሏል። አባባ ምን ሆናችሁ ነው? ምንድነው የተፈጠረው? ሲባልም ትሁቴ ግን እውነታውን ሳትናገር ዋሸች። አባባ ተመስገን እህቴን እያስፈራራብኝ ስለሆነ ከዚህ ቤት መውጣት እንዳለብኝ አምኜ ነው የወጣሁት አለችው። አባባ ግን የምርሽን ነው? እህትሽን ምንም አያረግብሽም። ተመስገን ደግሞ ወሬው ነው ምንም አያመጣም አላት። እሺ አባባ ካልክ አለችው። ነገር ግን በሚከብድ ሁኔታ ካሊብ እንግዲህ ትሁቴን ውጭ ብሎ አባሯት ነው። ቲና ነገሩን ባቀጣጠለችው ሁኔታ ተመስገን ልጅ አላት ብላ እውነታውን ፍርጥ አርጋ ስለተናገረች አሁን ካሊብ ስሜታዊ ሆኖ ትሁቴን ከቤት አባረራት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚገርም ሁኔታ ትሁት ቀጣይ ፓርት ያልተጠበቀ ነገር እንግዲህ አባባ ልጁን ካሊብን አንድ ልጁን ከቤት በትሁቴ ምክንያት አባረረው። ነገር ግን ቢለመንም አባባ እሱ ባለቤት ሆኖ ልጄን ስንት ዋጋ የከፈለችልኝን ሊያባረሩ ወይም ሊያስወጣ አይችልም፣ እሱ ራሱ መውጣት አለበት በማለትም ከዛ ቤት እንግዲህ ጠረግ ብሎ እንዲሄድም አድርጎታል። ግን ደግሞ ምንም አማራጭ ስለሌለው ካሊብ ወጥቶ ከቤት አደረ። ልብሱን ቆጣጥሮ በቃ ወጣውልህ፣ ደስ ይበልህ፣ ከኔ ሌላ ሰው አስበልጠህ እያለም ሲወጣ ካንተ ይልቅ እጥፍ ለእኔ ብዙ የምታስብና ብዙ ድክመት ያስተናገደች ትሁቴ ናት በማለትም ካሊብን እንግዲህ ከዛ ከቤት አስወጥቶ ትሁቴና አባባ ብቻ እንዲኖሩ አደረገ። አባባ ሁልጊዜም ካሊብን ለማስተካከል ቢሞክርም ካሊብ ደግሞ በፍጹም ስሜታዊ መሆኑን ሊተው ስላልቻለ ዛሬ ከቤት አስወጥቶ አባሮታል። ሌላው አሁን ላይ ተመስገን እንግዲህ ቲና ባሴረችው ሴራ ለካሊብ ልጅ አላት በማለትም ሁሉንም ነገር በመናገር ከተመስገንም እንደወለደችም በመናገር አሁን ላይ በሚያሳዝን ሁኔታ ካሊብ ስሜታዊ ሆኖ አንቺ ትሁት እያለ እየሮጠ ሲሄድም ትሁት ደግሞ ምን ሆነህ ነው ካሊብ ምንድነው የተፈጠረው ስትለውም አንቺ አስመሳይ እውነት ነው የሰማሁት ነገር ሲላትም ምንድነው የሰማው ምን ተፈጥሮ ነው ስትልም ጭራሽ ልታታልሊ ትሞክሪያለሽ ከተመስገን ልጅ አለች ሲላትም እባክህን ላስረዳህ ብትለውም ጊዜም ሆነ ጆሮም ሊሰጣት ስላልቻለ ከቤት መውጣት አለብሽ፣ አይንሽን ማየት አልፈልግም ሲላትም ትሁቴም እንግዲህ ከዛ ከቤት ለመውጣት ተገደደች። ግን ደግሞ አስረድተው ብትወጣ ደስ ስላላት በሩን ቆርቁራ እባክህን አንድ ጊዜ አዳምጣኝ ስትለው አላዳምጥሽም ሲላትም ትሁቴ ደግሞ እንግዳውስ ከበር አልሄድም በማለትም አዳምጣኝና ከቤት ልውጣለህ በማለት ሲቆረቆርለት ከፈተላት። በዚህን ሰዓት ምንድን ነው የምትፈልጊው? አላማሽ ምንድን ነው ሲላትም ላስረዳ ስትለው ምንም ነገር መስማት አልፈልግም ውጭልኝ ሲላትም ትሁት የመጨረሻ ውሳኔዋ ከዛ ቤት ለቆ መውጣት ነበረ። በወጣችበት ሰዓት ግን የሚያሳዝን ነገር ቲና እቅዷ እንደተሳካም ስላወቀች ተመስገንን ጠርታ ቀጥራም ናንውጣ ናንሄድ በማለትም እነ ትሁቴ በር ፊት ለፊት ቆማ ጠበቀች። ምንድን ነው ምን እያረግሽ ነው ሲላትም እንግዲህ ዛሬ የሆነች ልጅ ፔስታሏን ይዛ ስትወጣ
የምናየው ሰርፕራይዝ አለ። ስለዚህ ምን ማለት ነው? ሚስትህን ሊያባረሯት ነው? እንዴት? እዩልክ ልጅቷ እኮ እኔ ነኝ። ስለዚህ ሚስትህን ሊያባረሯት ነው። እናም አንተ ማድረግ ያለብህን ነገር አድርግ፣ ሚስትህን ከዚህ ይዘህ ትወጣለህ ስትለውም የምርሽን ነው አላት። አዎ የምሬን ነው። እሺ ስንጠብቅ 30 ደቂቃ ሆነ። አሁንም ትንሽ ጠብቀ። ያንቺ ትንሽ 10 ደቂቃ አያልቅም። ከ10 ደቂቃ ከ30 ደቂቃ አልፎ 1 ሰዓት አለፈ። እየተጫወሽብኝ ነው አላት። የራስ ጉዳይ። እኔ ባልተማመን እዚህ ድረስ አመጣህ ነበር። ያንቺ ሴራ ነው። አዎ የኔ ሴራ። የእውነት አሁን ጀግና ሆነሽ የጀግና ስራ ሰርተሻል ሲላትም ትሁቴ በዚህን ሰዓት ሻንጣን ይዛ ስትወጣ ከፊት ለፊቷ ሁለቱ አረመኔዎች ጠብቀዋት ነበር። አባባና ካሌብ እንግዲህ ቲና የምታደርገውን ነገር ለአባባ ለመናገር ዳኒ ቀጥሮት ነበረ። ምንድን ነው የምትለይ ዳኒ ሲለውም እኔ ከዚህ በላይ ቲናን ማስቆም አልቻልኩም። ቲና አሁን ትሁቴ ላይ ነገሩን ሁሉ በሙሉ ተናግሬ ድብልቅልቁን አወጣዋለሁ እያለች እያስቸገረች ነው ሲልም አባባም እባክህን ተዋት እንደፈለገኝ ሲልም ዛሬ ትሁትን አጊታት ትሁትን በምንም ሁኔታ እንደማትፈራት ነግራታለች። ስለዚህ ቲናን በፍቅር ከመያዝ ውጭ ሌላ ምንም አማራጭ የለም፣ ይበልጥ እልክ ውስጥ መክተት ነው ሲልም ለአባባ ተናገረ። አባባም የፈለገችውን ታደርግ፣ ቲናን በፍቅር ያስኩ ማለት እዛ ቤት አስገባኋት ማለት ነው። ስለዚህ በፍጹም ይሄ ሊሆን አይችልም። ሲጀመር አታደርገውም። ካደረገችም እሷን አሁን ጎንበስ ብዬ የምለምንበትና እዛ ቤት ውስጥ የማስገባበት ምንም ምክንያት የለኝም። በመጣችበት እጋፈጣለሁ አለው። በዚህን ሰዓት አባባ ሌላ ችግር እኮ ትፈጥራለች፣ ታዲያ ትሁትን ትጎዳታለች አለ ዳኒ። ምንም ታንጣ ምንም እኔ ጠብቃታለሁ፣ ከዚህ በኋላ የሚመጣውን በግላጭ እጋፈጣታለሁ በማለትም ተመልሰው ዳኒና አባባ ተወያይተው ሲመጡ እንግዲህ ተመስገንና እንዲሁም ቲና ይህን አባባን በር በጉጉት ሲጠብቁ ነበረ። በዚህን ሰዓት ዳኒ ያያቸው። አባባ ምን አስበው ነው? ምን ሊያረጉ ነው? የሆነ የሚጠብቁት ነገር አለ፣ ተመስጠው እኮ አለ። አባባም ሲያይ ቆይ ጋብበል፣ የሆነማ የሚጠብቁት ትልቅ ነገር አለ። እውነትህን ነው፣ ግን ቢሆንም ደግሞ የሚጠብቁት ነገር ወጥቶ እስከምናይ ድረስ ተረጋጋ አለው። አባባ ሄደን የሆነ ነገር ልናስቆም ይገባል ሲልም ቆይ ዳኒ መጨረሻውን እኔ እንጂ ስሜታዊ አትሆን አለው። እሺ በማለትም እንግዲህ አባባ ቀጠለ። በዚህን ሰዓት ምን ማድረግ እንዳለበት አባባ ማሰብ ጀመረ። ቲና አሁን በሚገርም ሁኔታ በጣም ተደስታለች። አየህ የኔ ስራ የኔ ቅድ ሆኖ እኮ ነው ያሳካው አለችው። የእውነት ጀግና ነሽ። በቃ ትሁት የመጣች አለ። ትሁት ልትሄድ ስትል ትሁቴን ንቅ ሲያረጓት ዳኒ መሄድ አለብኝ ብሎ ሲጋበዝ አባባ ቆይ ተረጋጋ አለው። በዚህን ሰዓት ትሁት ልቀቀኝ አለችው። አልለቅሽም፣ ልቀቀኝ ሰውዬ፣ እኔ አንተን አልፈልግም። እንዴት ይሄን ያክል አመት ስታገለግያቸው ኑረው አስወጥተው ይጥሉሻል? ከዚህ በኋላ ትሁቴ የትም መሄጃ ዘመድ ስለሌለሽ እኔ ጋር ነው የምትገቢው አላት። መቼም ቢሆን አንተ ጋር አላደርገውም፣ ብሞትም አይገርምም። አልቀቀኝ ልሂድበት እባክህ አለችው። መቼም አልለቅሽም ትሁቴ፣ አሁን ከኔ ውጭ ማንም ስለሌለሽ ቀጥታ ነኝ እንሂድ አላት። ያማል እንዴ ልቀቀኝ አለች። ብሞትም አንተ ጋር መኖር አልፈልግም፣ አንተ ጋር የትም ቦታ አልሄድም ስትለውም የትም ሄጃ የለሽም፣ አትቅበጭ፣ አታናጅ ትሁቴ፣ በፍቅር መሄድ ካለብሽ እንሄድ፣ አለዛ ሌላ ችግር ይፈጠራል አላት። የፈለግከውን አንጣ አለችው። ቲና በደስታ መመልከት ጀመረች። አባባን ነጥቆ ሊሄድ ያለው ዳኒ ተረጋጋ ዳኒ፣ ምን ማድረግ እንዳለብን እኛ ወደፊት እንሰብ፣ በስሜት ሳይሆን ተረጋጋና እንሄድ አለው። ተረጋግተው መሄድ ሲጀምሩ ምንድን ነው የምታደርጉት እናንተ አለ አባባ። ከዛም አንተ ሽማግሌ እንዳትቀርበኝ አለው። በዛ ላይ ትሁት እንግዲህ
ጉረሯን እንቃረጋት። ቲና ተንቀጠቀጠች። ከዛም ልቀቃት ልቀቃት ሲልም እንግዲህ ትሁቴ ላይ ቪላ ደቀነ ተመስገን። በዚህን ሰዓት አባባ እሺ እኛ እንሄዳለን፣ ምንም እንዳታደርጋት አለ አባባ። ዳኒም ደነገጠ። ቲና ዘወር ብላ አፏን አፍና ቆመች። በዚህን ሰዓት እንደዛ ሲያደርግ እያለ ትሁቴ እንግዲህ የተመስገንን መሽኒያውን በወቅስ አፈንድታ ሰጥለው ሁሉንም ነገር ቢላዋውንም ጥሎ መሮጥ ጀመረ። በዚህን ሰዓት ትሁቴ ደህና ነሽ እያሉ ሁላቸውን ከበቧት። ቲናም ሩጣ አመለጠች። እናም ትሁት እንግዲህ ራሷን ያስመለጠችው ከተመስገን እሱን በካልቾ ብላ እዛ ድፍት ስታረገው መሽናውን ጨብጦ እየሮጠ እግሬ አውጭኝ በማለትም ሄደ። ሌላው እንግዲህ በሚገርም ሁኔታ ትሁቴ ወደ ቤት አልገባም ብላ እምቢ ስትላቸው እባክሽን እያሉም ለመኗት። እሷ ግን በፍጹም አልመለስም መሄድ አለብኝ አባባ ስትልም ነይ የተፈጠረውን ነገር ከዚህ በላይ እንድናደድብሽ ካልፈለግሽ የተፈጠረውን ነገር ተነጋግረን መሄድም ካለብሽ ትሄጃለሽ ሲላትም አባባ አልሄድም በቃ እኔ ወደ ቤተሰቦቼ ግዴታ መሄድ አለብኝ አለችው። ትሄጃለሽ አትሄጂም አላልኩም፣ ግን ደግሞ ተረጋጊ እና የተፈጠረውን ነገር እናስብበት አላት። እሷ ግን እሺ በቃ አለችው። ዳኒም ሻንጣዋን ይዞ ትሁቴ ተረጋጊ፣ ምንድነው የተፈጠረው አላት። ይኸውልህ ካሊብ እኮ ተቤት አስወጣኝ። ምን? አዎ ካሊብ ተቤት አስወጣኝ። ዳኒ ምን አርገሹ? ቲና ልጅ ከተመስገን እንደወለድኩኝ ነገረችው አለችው። በጣም ያሳዝናል። ይቺ ተረገመች። አሁን ነይ አላት። እቤት ሲደርሱ ካሊብ እንግዲህ ሶፋው ላይ እየተናደደ ቁጭ እግሩን ዘርግቶ አገኘው። አንተ እዚህ ተቀምጠህ ነው ትሁቴ ከቤት የጠፋችሁ አለው። ከዛም ቁጭ አለች። ዳኒ ቁጭ በል ሲብልም ዳኒ መሄድ አለብኝ አባባ፣ ከዚህ በላይ መቆየት የለብኝም ስራ አለኝ አለ። ልጄ ካንተ የተደበቀ ነገር የምናወራው ነገር የለም እባክህ ቁጭ በል ሲለውም አይ አባባ መሄድ አለብኝ አለ። እሺ ካልክ በማለትም ዳኒ ቻው ብሎ ሁላቸውንም ተሰናብቶ ወጥቶ ሄደ። በዚህን ሰዓት አባባ አንተ እዚህ ቁጭ ብለህ ነው ትሁት ከቤት ወጥታ ላውሬ የሆነችው አለው። አይ አባባ የሚናገረው ጠፋበት። ካሌብ አባዬ እኔ መሄድ አለብኝ። ምን ሆነሽ ነው አንቺ ለመሄድ የፈለግሽው ሲላትም መርበትበት ጀመረ። ካሌብ ዝም በል አንተ አለው። አባዬ እኔ መሄድ የፈለግኩት እህቴን ተመስገን በሱ አስፈራርቶኝ ነው ከዚህ ቤት ካልወጣሁ አለችው። እና ምንም አያረጋት ይቅዘና፣ ከዚህ በኋላ እንዳታስቢ እኔ ያለሁልሽ፣ እኔ እንዳለው ብታስቢ ደግሞ ጥሩ ነበር አላት። እሺ በቃ አለች። በዚህን ሰዓት ትሁቴ ነይ እናውራ ብሎ ካሌብ ሲያወራ እኔ እንዳባረርኩሽ እኔ ነኝ፣ በዛ ላይ እህትሽን ደግሞ እውነታው ተመስገን አላገታትም አላሰቃያትም፣ ለምን ተዋሻለሽ ሲላትም በእኔ ምክንያት እናንተ እንድትጣሉ ስላልፈለግኩ ነው አለችው። ከዛም አባባ ሁሉንም ነገር ሰማ። አንተ ነህ ልጅን ከቤት አስወጥተህ ለአውሬ የጣልካት? ውጥ አንተ ራስህ በማለትም አስወጣው። ቻናሉን ሰብስክራይብ እያደረጋችሁ ከቪዲዮው ጋር መልካም ቆይታ ይሆንላችሁ።